ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች እንዴት ቆያችሁ? አብራችሁ እንድትቆዩ እንጋብዛችኋለን። እንግዲህ በአሁኑ ሰዓት የሰማነውን መረጃ ልናጋራችሁ የመጣ ነው። በአዲስ አበባ ሲኤምሲ አካባቢ የደረሰ አደጋ አለ። በልስን ስራ ላይ የነበሩ የግንባታ ሰራተኞች ከአራተኛ ፎቅ ላይ የሊፍቱ ካቦ ተበጥሶ ከአራተኛ ፎቅ ላይ ወድቀው ህይወታቸው ያለፈው ማለት ነው። አንደኛው ወዲያውኑ ህይወቱ ሲያልፍ እንግዲህ ይህ የወደቀበት ደግሞ ከስር ሆኖ ሲንቀሳቀስ የነበረ ሌላ ሰራተኛ እንደዚሁ ህይወቱ አልፏል። አንደኛው ደግሞ ከባድ ጉዳት ደርሶበት በሕክምና ላይ ነው። ይህ ብቻ አይደለም። ከትናንት በስቲያና እንዲሁም ትላንትና ተመሳሳይ የሆነ አደጋዎች እየተስተናገዱ እንደሆነ ተገልጿል። እንግዲህ በግንባታ አካባቢ የሚታየው የደህንነት አጠባበቅ ግዴለሽነት ለብዙዎች ሞትና አካል ጉዳት ምክንያት እየሆነ ነው ማለት ነው። ይህንንም ተከትሎ ነው በተከታታይ 3 ቀናት እንግዲህ የሰዎች ህይወት እያለፈ የሚገኘው ማለት ነው። ዛሬም እንግዲህ ይህንን ተከትሎ ነው 2 ሰራተኞች ከህንጻው ላይ ወድቀው ህይወታቸው ያለፈው። በኢትዮጵያ ያሉት የስራ ላይ የደህንነት ህግ፣ የግንባታ ፖሊሲ እንዲሁም ደግሞ ኢትዮጵያ የተቀበለቻቸው ዓለም አቀፍ የስራ ላይ ደህንነት ህጎች ከወረቀት አልዘለለም ማለት ነው። በግንባታው ዘርፍ ኢኮኖሚያዊ፣ ማህበራዊ እምርታ እያስመዘገበች በምትገኝ አገር ላይ ለብዙዎች ሞትና ጉዳት አስተዋጽኦ እየጎላ መጥቷል ማለት ነውና በተለይም የግንባታ ስራ ላይ የተሰማሩ ባለሙያዎች ጥንቃቄ ማድረግ እንደሚገባቸው፣ አሰሪዎችም ለሰራተኞቻቸው ተገቢውን ደህንነት እንዲሁም ደግሞ ጥበቃ ሊያደርጉ እንደሚገባ የሚያስገነዝብ ነው። በተደጋጋሚ ይህንን ነገር ሰርተናል። ነገር ግን ዛሬም ይህ አደጋዎች እየተከሰቱ ነው። ለሰው ልጅ ሞትና የአካል ጉዳትም መንስኤ እየሆኑ ነው ማለት ነው። ስለዚህ ጥንቃቄ ሊደረግ እንደሚገባ የሚመለከታቸው አካላትም ክትትልና ቁጥጥር ሊያደርጉ እንደሚገባ ነው የሚያስገነዝበው። በመላው ሀገሪቱ በተለይም የግንባታ ስራዎች በሚጎሉባት አዲስ አበባ ለስራ ላይ ደህንነት የሰጠው ትኩረት እዚህ ግባ የሚባል እንዳልሆነ ነው የሚያሳየው። ይልቁንም በተጻራሪው በጅምር ህንጻዎች ስር አገልግሎት መስጠት፣ ያለምንም የደህንነት ትጥቅ መስራት፣ ደረጃውን የጠበቀ የግንባታ አጋዥ መሳሪያዎች አለመጠቀም እንዲሁም የግንባታዎችን ስፍራ በግዴለሽነት ያለምንም የአደጋ ማስጠንቀቂያ ምልክት መተው፣ በግንባታ ወቅት በግንባታ አቅራቢያ የሚኖሩ ቤቶች ላይ የመደርመስ አደጋ ሊደርስ እንደሚችል አውቆ ቅድመ ጥንቃቄ አለማድረግና ሌሎችም በግንባታ አሰሪዎች በኩል የተዘነጉና ቦታ ያልተሰጣቸው ስለመሆናቸው በአዲስ አበባ ያሉ ግንባታ አካባቢዎች ያለው እውነታ ምስክር ነው። ወደ ኋላ መለስ እንኳን ብለን ብንመለከት የኢትዮጵያ ኮንስትራክሽን ኢንቨስትመንት ፎረም ለ7ኛ ጊዜ ባካሄደው ውይይት የቀረበው በግንባታው ዘርፍ የደህንነት ጉዳይ ጥናት የተደረገ ነበርና በዚህ ላይ በጣም በሚያሳዝን ሁኔታ ምንም አይነት ጥንቃቄ እንደማይደረግ በተለይም ለሰራተኞች ግዴለሽነት መሆን፣ ሰራተኞችም የቀን ገቢያቸውን ብቻ በማሰብ ህይወታቸውን አደጋ ላይ ጥለው ስራቸውን ብቻ ማከናወን ከዛም ደግሞ በመውደቅ የአካል ጉዳትና እንዲሁም ደግሞ ሞትን እያስተናገዱ ይገኛሉ በሚል አሳሳቢ ደረጃ ላይ መድረሱ ተነግሮ ነበር። ከ7 ዓመት በኋላ ዛሬም ይህ ነገር እየተከሰተ ነው የሚገኘውና በኢትዮጵያ ኮንስትራክሽን ፕሮጀክት ማኔጅመንት ኢንስቲትዩት የተሰራውና በወቅቱ የቀረበው የግንባታ ስራ አካባቢ የደህንነት የዳሰሳ ጥናት እንዳመለከተው የኮንስትራክሽን ኢንዱስትሪው በኢኮኖሚ እድገት ላይ ትልቅ ድርሻ ቢኖረውም በተደጋጋሚ በሚከሰተው አደጋና በሰራተኞች ላይ በሚፈጠር የጤና እክል ምክንያት ኢንዱስትሪው በጣም አደገኛ ላይ እንደሆነ ተነግሮ ነበረ። እንግዲህ ይህ የሆነው የዛሬ 7 ዓመት ነው። ከዛ በኋላም በየአመቱ የሚደረገው የዳሰሳ ጥናት ላይ ሞትና የአካል ጉዳት እየተመዘገበ እንደሆነ ምንም አይነት የመቀነስ አዝማሚያ እንዳልታየበት በየአመቱ እየቀረበ ዛሬም ድረስ ቀጥሏል። እንግዲህ በአዲስ አበባ የሚገኙ 377 የስራ ተቋራጮች፣ 65 አማካሪዎች፣ 34 የግንባታ ባለቤቶችና 812 የግንባታ ሰራተኞች በመጠየቅ በተሳተፉና እንዲሁም ደግሞ በእለቱ ይፋ በሆነው ጥናት ላይ የግንባታ አካባቢ ደህንነት በተመለከተ የተለያዩ የአገር ውስጥና ዓለም አቀፍ ህጎችና ደንቦች ቢኖሩም የተቀመጡትን ህጎች በርካቶች ቢያውቋቸውም የወጣውን ህግ ግን ተከትሎ የማስተግበርና የማስፈጸም ስርዓቱ የላላ በመሆኑ ብዙ አደጋዎች እየተስተናገዱ እንደሆነ ነው የተገለጸው። አብዛኞቹ የስራ ተቋራጮች የደህንነት አልባሳት የማያሟሉት ወጪን በመፍራትና የተሻለ ትርፋማ ለመሆን በማሰብ ሲሆን በቁጥር አናሳ የሆኑት ደግሞ ገንዘብ ኖሯቸውም ስለ ደህንነት ያላቸው ግንዛቤ በእጅጉ አነስተኛ በመሆኑ እንደሆነ በጥናቱ ታይቷል። እንግዲህ ዛሬም ሲኤምሲ አካባቢ የሚገኘው የሀያት ሪል ስቴት ህንጻ ላይ ነው እንግዲህ ከአራተኛ ፎቅ ላይ ወድቀው እነዚህ
እነዚህ ሰዎች ህይወታቸው ያለፈው ማለት ነውና ይህን የሚያክል ትልቅ ተቋም ግንዛቤው የለውም ብሎ ለማመን ወይም ደግሞ ለመናገር አስቸጋሪ ነው። የሊፍቱ ካቦ ተበጥሶ ነው እንግዲህ እነዚህ ልጆች ህይወታቸው ያለፈው ማለት ነውና ግንዛቤው የለውም ማለት አይቻልም። ነገር ግን ቀደም ሲል እንደተባለው ስለ ደህንነት ያላቸው ግንዛቤ አነስተኛ ባይሆንም አንዳንድ ጊዜ በሚፈጠር ግዴለሽነት የሚመጣ አደገኛ ጉዳት መሆኑን የሚያሳይ እንደሆነ ነው እየተነገረ የሚገኘው። እንግዲህ የደህንነት እቃዎችና መሳሪያዎችን በተመለከተም ተቋራጭና ሰራተኛው ለግንባታ አካባቢ ደህንነት በቂ ትኩረት አለመስጠት፣ ለሚሰሩት ስራዎች የአደጋ ማስጠንቀቂያ ምልክት አለማስቀመጥ፣ የቀን ሰራተኞች ስለሚሰሩት ስራ ጠለቅ ያለ እውቀት አለመኖር፣ የደህንነት አልባሳትን መጠቀም ያለው ጠቀሜታ ጠንቅቀው አለማወቅ እንደ ችግር የሚነሱ ናቸው። ከዚህ ባሻገር የመስክ ምልከታ ከተደረገባቸው የግንባታ ፕሮጀክት ውስጥ እንግዲህ 3.18 በመቶ የሚሆኑት ብቻ የደህንነት ባለሙያ መድበው እየሰሩ እንደሚገኙ፣ ሆኖም ስራውን ወደ ጎን በመተው በሌሎች ሙያዎች የመሳብ አዝማሚያ ስለሚያሳዩ ውጤቱ አመርቂ እንዳልሆነና በአጠቃቀምም በሀገሪቱ ያለው የኮንስትራክሽን ነባራዊ ሁኔታ የግንባታ ደህንነት ቅድመ ጥንቃቄው በልምድና በዘፈቀደ እየተሰራና ትኩረት እየተነፈገ ሆኖ ተገኝቷል ተብሏል። ለዚህ ማሳያ የሚሆነው ዛሬ ትናንት ከትናንት በስቲያ በተደጋጋሚ የሰው ህይወት ጠፍቷል። እንግዲህ ሰዎች ሞተዋል፣ ነገር ግን ምን የተደረገ ነገር አለ የሚለው ላይ አተኩረን ስንመለከት ቀደም ሲል የዘረዘርናቸው ነገሮች በግልጽ እማኝነትን ይሰጡናል ማለት ነው። በተደጋጋሚ ለሚደርሱ አደጋዎችና መንስኤዎቻቸው በህንፃ ግንባታ ወቅት ከላይ በመውደቅና ከላይ በሚወድቁ እቃዎች መመታት፣ በቁፋሮ ወቅት አፈር መደርመስ፣ በቁርጥራጭ ብረቶችና ሚስማሮች መመታት፣ በዊንች ወይም ደግሞ የከባድ እቃ ማንሻ መበጠስ፣ በኤሌክትሪክና በማሽነሪ ስራ ጥገና ወቅት መጎዳት በጥቂቱ የሚጠቀሱ ናቸው። ስለዚህ እነዚህ ዛሬ ህይወታቸውን ያጡ ወጣቶችም እንግዲህ ከነዚህ ውስጥ ከተዘረዘሩት ውስጥ ህይወታቸው ያለፈው በአንዱ ነው ማለት ነው። ይህም ምንድን ነው? በህንፃ ግንባታ ወቅት ከላይ በመውደቅና ከላይ በሚወድቁ እቃዎች መመታት በሚለው ማለት ነው። አንደኛው ከላይ ወድቆ ነው የሞተው፣ ሁለተኛው የሞተው ደግሞ እቃው ወድቆበት ስለሆነ ማለት ነው። ከመንገድ ግንባታ ጋር በተያያዘም ግብአት ከአንድ አካባቢ ከተወሰደ በኋላ ጉድጓዱ ስለማይደፈን ውስጥ መግባት፣ ለፍሳሽ ተብሎ ወይም ከዳናቸው በጠፉ ጥልቅ ጉድጓዶች ውስጥ መግባት፣ የፍሳሽ ማስወገጃ ቱቦ ውስጥ መግባት፣ እንዲሁም የጎርፍ አደጋ በማሽን ስራ ላይና ጥገና ወቅት የሚደርሱ አደጋዎች በብዙ ጥቂቶቹ የሚጠቀሱ ናቸው። እንግዲህ የደህንነት አልባሳትና የቅድመ ጥንቃቄ ምልክቶች አለመሟላት፣ ከግንዛቤ እጥረት ባልተናነሰ ሁኔታ ለደህንነት ትኩረት አለመስጠት፣ በመንገድ ግንባታ ላይ የምሽት ስራና የዲዛይን ችግር መኖር፣ በእግረኞች መንገድ ላይ የኤሌክትሪክ ፖል፣ የቆሻሻ ማስቀመጫና ሌሎች መቀመጫዎችና በመንገድ ግንባታ ወቅት የቅንጅታዊ አሰራር አለመኖር ለአደጋ መከሰት ምክንያት ሆነው የሚጠቀሱ ናቸው። እነዚህ እንግዲህ በአዲስ አበባ መንገድ ትራፊክ ማኔጅመንት ኤጀንሲ፣ በአዲስ አበባ ፖሊስ ኮሚሽን፣ የአዲስ አበባ መንገዶች ባለስልጣን፣ በሰራተኛና ማህበራዊ ጉዳይ ሚኒስቴር፣ የአዲስ አበባ ከተማ አስተዳደር እሳትና ድንገተኛ አደጋዎች መከላከልና መቆጣጠር ባለስልጣን ያሉት መረጃዎች እንደሚያሳይ ከሆነ ከሪፈራል ሆስፒታል መረጃ እንዲሰጡ ከተጠየቁ 7 ሪፈራል ሆስፒታሎች ውስጥ 5ቱ በግንባታ ስራ ምክንያት የሚደርሱ አደጋዎችን የመመዝገብ ልምድ እንደሌላቸው በወቅቱ ተጠቁሞ ነበር። ይህ የትኞቹ ጉዳቶች በግንባታ አካባቢና ተዛማጅ በሆኑ ጉዳዮች እንደደረሱ ለማወቅ ችግር እንደገጠመም በጥናቱ ተካቷል። ዋናው ነገር እንግዲህ የሰራተኞችንና የሌሎችንም ህይወት እየቀጠፈ የሚገኘው የግንባታ ስራ ደህንነት መላላት፣ ህጎች ተግባራዊ አለመሆናቸው፣ የስራ ላይ ደህንነትን በተመለከተ በጨረታ ሰነድና በኮንትራት ዶክመንቱ እንደ ማንኛውም የስምምነት አካል እንዲካተት አለመደረጉ፣ በተቋራጮች በኩል ወጪን በመፍራት የደህንነት አልባሳትን ያለማሟላት፣ የግንባታ ደህንነትን በተመለከተ የተቀመጡ ህጎች ለመተግበር የሚያስችል አስገዳጅ የህግ ማዕቀፍ አለመኖርና በግንባታ ባለቤት አማካሪውና የስራ ተቋራጭ በኩል ለጉዳዩ ትኩረት አለመስጠት በሰፊው የሚታዩ ችግሮች ናቸው። የኢትዮጵያ ኮንስትራክሽን ፕሮጀክት ማኔጅመንት ኢንስቲትዩት እንግዲህ የዋና ዳይሬክተር ተወካዩ በወቅቱ እንደተናገሩት በግንባታው ዘርፍ የደህንነት ጉዳዮችን ለመተግበር የተለያዩ ህጎችና ፖሊሲዎች ቢኖሩም ተፈጻሚ አልሆኑም። በመሆኑም የህግ አስገዳጅነት እንዲኖር ኮንስትራክሽን ሚኒስቴር የስራ ላይ ደህንነት መመሪያ ምን መምሰል አለበት ለሚለው በተጠና ጥናት ላይ መሰረት አድርጎ ቀጣይ ስራዎችን
በእጅጉ ሊሰሩ እንደሚገባ የሚያሳይ ነው። ነገር ግን ምንም አይነት እርምጃ ሆነ ጥረት ባለመደረጉ ምክንያት የሰዎች ህይወት ዛሬም እየተቀጠፈ ነው የሚገኘው ማለት ነው። ዛሬም እንግዲህ እነዚህ ሁለት ወጣቶች ህይወታቸው ያለፈው በዚሁ በግንባታ ስፍራ ነው። ከትናንት በስቲያን በተደጋጋሚ እንግዲህ ዜጎች ህይወታቸውን በዚሁ በግንባታ ስራ ላይ እንዳጡ ተገልጿል። ስለዚህ የሚመለከተው አካል ሁሉ ጥንቃቄ ሊያደርግ እንደሚገባ የሚያሳይ የሚያስገነዝብ መረጃ ነው። ስለተከታተላችሁ እናመሰግናለን። ይህንን ቻናል ላይክ፣ ሰብስክራይብ አድርጉ። በዚህ ላይ ሀሳብ አስተያየት ካላችሁ እንቀበላለን። መልካም ጊዜ በያላችሁበት ቸር ይቆየን።